ብጠይቅ አየሁ የሚለኝ የለ። ነገ ወይ ፈረስ ጠብቶብኝ አገኛለሁ ብጠይቅ አየሁ የሚለኝ የለ። አንድ አህያ ከዛ ፈረስ በአንድ ላይ ማለት ነው። በተከታታይ እንደ ዛሬ አየሁ ጠፋ፣ ከዛ ደግሞ ፈረስ። እሺ እንደዛ ነው የሆነ። ፈረሶችን ገዛለሁ፣ ከዛ ለጋሪ ምናምን አከራያለሁ፣ አህያ እንደዚህ አከራያለሁ ለቀን። እንደዚህ ያልኩኝ ነው ኑሮዬ እየገፋ ያለው። ተከራዮቼ የሆቴል ቤት ባለቤቶች ናቸው ብላ ያንንም የፈረስ ጭንቅላት አገኘው ብላ በነገረች መሰረት ጥልቅ ምርመራ በማድረግ በጣም ከባድ ሁኔታ ልንደርስበት ችለናል ማለት ነው። ለዚህም ደግሞ ወደዛ ወደ ቤታቸው ሄደን እነሱን ለማናገር ወስነናል። ለዚህም ደግሞ ሰዎቻችንን በየቦታው እንዳስቀምጥ ነው እነሱንም ቤት ልናገኝ እንደምንችል ደርሰንበታል ማለት ነው። አሁን ወደ እነዛ ሄደን ያለውን ወደ እናንተ የምናደርግ ይሆናል። ከኔ ጋር ነው ልውላችሁ። አንተ በእውነት የምትሰሩ ከሆነ በራሳችሁ በቃ መኖሪያ ቤት ነው ይሄ። በቃ ትልቅ በቃ ሌላ ስራ ቦታ ጠይቀኝ። እንደዚህ እንደ ውጣልኝ፣ አንተ ውጣልኝ፣ ውጣ ይዛ ሰብስበው ውጣ። ሰማኛለህ? ሳሳስቶብሽ እንደሆነ እናት አንቺ ከጤና ሰው ማይጠበቅ ነገር አዲስ ታረግ የነበረው ምን የሚደረገው እኮ እዛ የሚታረድ ነገር ምናምን ቀልጸ ብታስተላልፍ እና እሱ አይደል እንዴ አሁን ምን ይፈልግ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ክቡራን ተመልካቾቻችን? ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች፣ እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ሁሌም እንደተለመደው እናንተን ለማስተማር ሌላውን ለመርዳት ችግር የደረሰበትን ከችግሩ ውስጥ ለማውጣት ለነሱም ደርሰን ደግሞ እፎይታን ለመስጠት ስንሰራ በዚህ ቆይተናል። በዚህም ስራ ውስጥ ደግሞ ብዙ ውጣ ውረዶችን፣ ብዙ ጉዳቶችን፣ ብዙ ልፋቶችን የብዙ ሰው እንባ አብሰን ደስታቸውን ሳቃቸውን መመለስ ይችለናል ማለት ነው። በዚህ ውስጥ ደግሞ እኔም እንደ ቤተሰብ በራሴም ላይ ደግሞ ብዙ ጉዳቶችን አሳልፈን እኔም ደግሞ ብዙ ጉዳቶችን አሳልፌ እዚህ ጋር ደርሰናል። ስለ ሁሉም ስላለፈው ነገር እንግዲህ እግዚአብሔርን ማመስገን ተገቢ ስለሆነ ስለሚያስፈልግም እግዚአብሔር ይመስገን። እንግዲህ ስለ ጤናዬም እየጠየቃችሁኝ የነበረ እጅ እንዴት ሆነ እንዴት ነው ተሻለ እያላችሁኝ የነበራችሁት እንግዲህ ከዚህ በፊት ወደ እናንተ ባደረስነው ቪዲዮ እንዳያችሁት አሁን በጥሩ ጤንነት ላይ ነው የምገኘው። ያኔም እንግዲህ እንደ እግዚአብሔር ቸርነቱ ሆኖ ትንሽ ጥረት ብቻ ስለነበረ ብዙ ጉዳት አልደረሰብኝም ነበር። ያው በደንብ መዳን ስለነበረበት ትንሽ ጥበቃ እንዲደረግለት ነው እንጂ አሁን በጥሩ ጤንነት ላይ ነው የምገኘው። ወደ ስራ ተመልሻለሁ። እንግዲህ ጤንነቴም ለብዙሃን ስለሚያስፈልግ እኔ ደህና ስሆን እንግዲህ ብዙ ሰዎችን መርዳት ስለምችል በደንብ እንክብካቤ አድርጌ አሁን በጥሩ ጤንነት ላይ እጅም በተለመደው ጤንነት ላይ ተመልሶ ይገኛል ማለት ነው። እንግዲህ ዛሬ ደግሞ አንድ እህታችን በጣም ችግር ላይ እንዳለች ስራዎቿ ተበላሽቶባት ህይወቷ ተመሰቃቅሎባት እንዳለች ደውላ ነግራን ከሷ ጋር የስልክ ልውውጥ አድርገን ነበር ማለት ነው። ብዙ ከተማው አደጋ ላይ የሚወርቅ ነገር እየተከሰተ እንዳለ ህይወቴን የሚያበላሽ ነገር ስላለ ቶሎ ድረሱልኝ፣ ቶሎ እንድትመረምሩልኝ እንድትደርሱልኝ እፈልጋለሁ ባለችን መሰረት እንግዲህ እሷን ለማግኘት ተዘጋጅተን ወደዛ እየሄድን ነው ማለት ነው። እህታችንን ምን እንዳጋጠማት እኛ ደግሞ እሷን በምን ልንረዳት እንደምንችል ምንድነው ይሄን ያህል የከተማው አደጋ ላይ አለ የሚያስብላት ነገር የሚለውን አጣርተን ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ አቅን ሰብስክራይብ እያደረጋችሁ ወደ እናንተ የምናደርሳቸው ቪዲዮዎች ለብዙ ሰው መማሪያ መሆን ትላለባቸው። ለብዙ ሰው እንዲደርስ ሼር እያደረጋችሁ የደውል ምልክቷንም እየነካችሁ ኮሜንታችሁ ደግሞ ለኛ ብርታት ስለሆነ ስትጠይቁን ብዙ ተገፍተን የምንሰራበት ስራ ላይ ቤተሰባዊነታችሁን ስታሳዩን ፍቅራችሁን ስታሳዩን ለኛ ደግሞ ብርታት ነው። እኔ ወንድማችን ስሜ እንዴት ሆንክ ግባር እንዴት ሆንክ ተሻለ ስትሉ ደስታ ይሰማኛል። ለምን እኛ የምናገኘው አንድም የአእምሮ እርካታ ይሄ ነው የምንፈልገው፣ የሰውን ደስታ ማየት ነው። ሰው ደግሞ በእኛ ሲደሰት ችግሩ ሲፈታ ሌላውን በዚህ መንገድ እኛን ሲያበረታታ ማየት ትልቁ ደስታችን ስለሆነ እንግዲህ ሰብስክራይብ አድርጎ ከኔ ጋር ሁኑ። እህታችንን ምን እንዳጋጠማት እዛ ሄደን የምንጠይቃት ይሆናል ማለት ነው። ከኔ ጋር ነው። መቅመድ ካምፑስ ናቸው። ይገርምሃል በቀን 3 ለመብላት ይቸገራሉ። በቀን አንዴ በልቶ የሚኖሩ ናቸው። የእነሱን ለማስተካከል እነሱ ቀን አንዴ የእነሱን ህይወት ለማሳለፍ እነሱ እንዲያልፍላቸው ነበር ሁሉ ነገር ክቼ ወደ አዲስ አበባ የመጣሁት። መጥቼ ጥሩ ሰራ ነበር። ቢያንስ የተወሰነ ነገር አግዣቸው ነበር። አሁን ከሆነ ታት በኋላ ደግሞ የባስ ቁልቁል ወስዳቸው ነበር። ግራ ገባኝ። ምን እንደሚሻለኝ እንዴት ለፍቼ እንዴት ሆኜ እንዳመጣሁት ያቅ
የሰው ልጅ መነሻውን ካገኘ መገንባት አይከብደውም የሚባለው መነሻዬን ስላገኘው ወደ ላይ ነው ማደግ ስለምፈልግ ከስር ከስር ነው እንደ ሌላው ልብ አለ ጫማ አለ ምን ሳል ምን ያህል ጊዜ ሆነሽ ከክፍለ ሀገር አዲስ አበባ ከመጣሽ? ወደ 5 ዓመት ሆኖኛል። 5 ዓመት 6 ዓመት ሆኖኛል ከአዲስ አበባ ከገባሁ። እና ምንድን ነው የጀመርሽው እንደመጣሽ ስራ? አንድ ዘመዳችን ነበረች አህያ ገዝታልኝ በአህያ ውሃ ነበር የምጭነው። በአህያ ውሃ የጨፈር ላይ ውሃ ማመላለስ ውሃ መላለሳለሁ። በአህያ ውሃ የቃንኩኝ ከዛ በማገኘው ገቢ ፈረሶችን ገዛለሁ። ከዛ ለጋሪ ምናምን አከራያለሁ። አህያ እንደዚህ አከራያለሁ ለቀን እንደዚህ ያልኩኝ ነው ኑሮዬ እየገፋ ያለሁት። በማገኘው ነገር ምንም ነገር አያምረኝም። ለዛው ነው የማወጣው። አህያ ወይ ነው የምገዛበት ወይ ፈረስ ገዝቼበት ነው እንትን የምለው። እንደዚህ እያልኩ ነበር ኑሮዬ ወደ ላይ ወርታች እያልኩኝ። ያሁሉ ምንድን ነው ያጋጠመሽ? እስኪ ምንድን ነው አሁን እየነገርሽኝም የነበረው እንግዲህ ህይወቴ አሁን ላይ አደጋ ላይ ነው ብለሽ ነበርና ምንድን ነው ታዲያ አሁን ላይ ያጋጠመሽ? ይገርማል። በፊት ያለው ግቢ እንደዚህ አይነት ነገር በጣም ያጥም ጥሩ ነበረ። ግን በቃ ያው ከብቶች እየበዙ ነው በሚል ነው አልተስማማው ቤት የቀየርኩት። አሁን ከገባው በኋላ እዚህ በቃ ምንም ግራን ይገባል። የት እንድንገባ አላውቅ። አህያዎቼ ልመሉ ይጠፋሉ። ብጠይቅ አየው የሚለኝ የለም። ነገ ወይ ፈረስ ጠፍቶብኝ ያገኛለሁ። ብጠይቅ አየው የሚለኝ የለም። ማንም ያየሰ የለም። ብጠይቅ ምንም አናውቅም ነው የሚለኝ። ተተሮቼ ፈልግ የሚያውቅ የለም። ሁላችንም አላየንም ነው የሚለኝ። ኑሮዬ ምስቅልቅሎት እንዴት እንዳመጣሁት ያውቃለሁ። ከምንም በላይ ደግሞ ከኔ በላይ ቤተሰቦቼ ናቸው የሚያሳዝኑኝ። እኔ ማለት ካቆምሽበት ካሰርሽበት ታውቂያለሽ ማለት የለም። አስሬ ቤት ገብቼ እስከምወጣው እሱ የሉም። እንዴት እንደዚህ ሊሆን ይችላል? እኔም እሱ ነው ግራ የገባኝ። ግራ ቢገባኝ ነው ከቀን ወደ ቀን ቁልቁል ቤት ነው እናንተ ላይ ደወሉ። እሺ አንድ ቢሆን ማለት የሆነ ወይ ጠፍቶ እንደዚህ ይባላል። ግን በተደጋጋሚ አንድ ቀን ቢሆን እሺ ወይ የሆነ ነገር ዕቃ ጠፍቶ ነው የሌባ ወስዶት ነው። ሁለተኛ ቀን ሲደገም እሺ የለመደ ሌባ። 3-4 ቀን ሲደጋገም ግን ችግር አለ ማለት ነው። በቃ እኔም ያልገባኝ እሱ ነው። እሺ ይሄንን ታዲያ አሁን ለፖሊስ ለመጠቆም ወይም በምርመራ እንዲደረግ ፍተሻ እንዲደረግ የአካባቢ ሰዎች አሁን እንግዲህ ተፈራቅ ሰው የሚበዛበት ሰው ላይ አየው የሚለኝ የለም። ወይ የሆነ ግጦሽ ቦታ ታው ነው የሚሆነው የሚለኝ ወይ ደግሞ የሆነ ሰው ስቶብሽ ነው እንጂ የሚለኝ አየው የሚለኝ የለም። ለፖሊስ እንድጠቁም ምን ማስረጃ አለ? ስለነታቸው ምን ምልክት አለ? ከብዬ በቃ ማስረጃ ሁሉ ሳታሞይ እንዴት ተመነቀበልሽ ነው የሚለኝ። በቃ ግራኒ በበኝ። አሁን እንግዲህ የመጨረሻውን ካጣሽ ምን ያህል ጊዜ ነው? አንድ 3 ቀን በቃ 4 ቀን ምናምን ምን ላይ ነው። ምንድን ነው የጠፋብሽ በዚህ 4 ቀን? አንድ አህያ ከዛ ወሰረ በአንድ ላይ ማለት ነው። በተከታታይ ቀን እንደ ዛሬ አህያው ጠፋ። ከዛ ደግሞ ፈረ። እሺ እንደዛ ነው የሆነብኝ። ቆይሽ ከዛ በፊት ምን ያህል አህያዎችን ተፈርቀሻል? በጣም ተደጋጋሚ ብዙ ጊዜ ነው። ይገርምሃል። 1-2 ሲጠፋብሽ ከዚህ በፊት አሁን እንግዲህ ይሄኛው የመጨረሻው 4 ቀን 3 ቀን የምትይው ከመጥፋታቸው በት ቦታ ለመቀየር ወይም ደግሞ ባለፈው ከዚህ በፊት በሚሰረቅበት ሁኔታ ከዛ ሁኔታው ቴክፒውልድ ለማድረግ ያደረግሽው ነገር አለ? አነከራይሃለሁን በትይዘም አህያ ፈረስ ይዘህ ማን ያከራይሃል? እኛ ከብት እርባታ ነው እንዴ ነው የሚለክተው? እኛ ያከራይህም እኮ የለም። ይህንን በስንት መከራ ነው ያገኘሁት። አሁን የምኖርበት እንግዲህ አሁን የትኛው ሰው አከራይቶኝ የትኛው ሰው አስጠግቶኝ ነው? እሺ ማለት አንቺ ብትተረቂ ምዝዳ ወይ የተለመደ ቦታ ነው እያሳደርሻቸው ያለሽ ነው የነበርሽ ማለት ትርጉም የለውም። የኔ ቦታ መቀየር አየርኩም ያው ነው ቦታ ኪራይ ሳይተስ አዎ ያው ነው። እኔ እኮ እሱ ነው ግራ የገባኝ። ጠላቴ ነው እንዳልል ማን ላይ ደርሼ ከማን ጋር ተነካክቼ ሰላም አደራችሁ አስወጣ ሲገባም እንደዛ ከማን ጋር ተነካክቼ እንደ ሊጎዳኝ የፈለገ ነው ሰው እንዳለ ግራ ገባኝ እኮ እንደው እሺ ማለት ከዚህ አንፃር የምትጠረጥሪው ወይም ደግሞ እንደዚህ ሊሆን ይችላል ብለሽ የምታስቢው እንግዲህ አሁን ጠላት የለኝም እያልኩኝ ነው ያለሽው አንቺን በራስክና ግን ይሄ ነገር እንደዚህ ሊሆን የሚችል የምትጠረጥሪው ነገር አለ? ለምን 1-2 ቢሆን እሺ ተብሎ አሁን ቅድም እንዳልሽው ሌባ ነው እንዲህ ነው በአጋጣሚ ተብሎ ሊታለፍም ይችላል። እንግዲህ በህግ የሚደረገው ቢደረግ ግን በዚህ ልክ ተደጋግሞ ቦታም ቀይረሽ የተለያዩ ቦታዎች እንግዲህ በፊልም ነግረሽኝ እንደነበር በዚህ ቅርብ ብቻ ከ5 በላይ እንደተሰረቀብሽ ነው
እኔ ባዶ የቀረው ምን ቀረኝ? ምንም እኮ የለኝም። በቃ ባዶ ነኝ። ለዚህ የምጠረጥሪው ነው በሀገር የነበርኩበትን ለነገርኩ ምንም ነገር ጠፍቶብኝ አያውቅም። ያው ከከብቶቹ ጋር ረበሹን ምን በሚል ተያዘዝ ማሟን የቀየርኩት። እሺ እዚህ ከገባ በኋላ መጥፋት የጀመረው። እዚህ ሰፈር ከገባሽ በኋላ ነሽ? እዚህ ከገባሁ ጀምሮ መጥፋት የጀመረው። እና የምጠረጥሪው ነገር አለ? እንዴት ጠርጥራል? ተከራይቼም ነው ተጓተ ሰዎች የናጠጠው ታውቃለህ። ሁኔ እነሱ ይዝዳሉ እንዳለን ደህና የደህና ሆቴል ባለቤት ናቸው። እንዴት ባለቤት? አዎ እንዴት እነሱ ይዝዳሉ ብዬ አስባለሁ። አለ ምንም አልጎደለባቸው። መቼም እነሱ ፓርክ ያላቸው የኔ አንድ ፈረስና አይጠቅም ተራ እንስሳ ምንም አይሰራላቸው። እንደው እነሱን ጠላት ነው እንዳል ጠላት የለኝ ሌባ ነው እንዳልን ሌባ ቀን በቀን ቦታን ተቀይሮ መጥተውት ሊቁ ግራውን እኮ ተጠሩልኝ ነው እኔ እንደው አደዋውልኝ። አዎ እንግዲህ ለዛም ነው እኔም እንደነገርኩሽ የምጠይቅሽ እኛ የሚቻለንን ሁላ ለማለት አንቺ የምትሰጪን ትንሿ ምክንያት እንግዲህ አንቺ ቤተሰብሽን ለማገዝ እንግዲህ ነግረሽኛል። አቅመ ደካማ ናቸው። በኢኮኖሚው ደረጃም ተቸግሮ ያሉትን ቤተሰብሽን ለማገዝ ነው ከክፍለ ሀገር ድረስ እንደዚህ በቁርጠኝነት የወንድ ስራ ነው እየሰራሽ ያለሽው በጀግንነት ምን እየተንቀሳቀሰ እኛም በዚህ ነገር በምንችለው አንቺን ለማገዝ ወደኋላ አንልም። ግን ደግሞ አንቺም የምትነግሪኝ ነገር ይህንን ነገር በደንብ ለመድረስ ወይምን ከስሩ ለመፍታት ስለሚረዳል ነው። እና ወይ አካባቢው ላይ ወይ የጥበቃ አገልግሎት የሚሰጡ እንደዚህ አይነት ነገር የለም? የለም እዚህ አካባቢ ላይ እንግዲህ ከገባሁበት ጊዜ አንስቶ እኔ አይቻላቅ እኔ ከገባሁ ሰዓት ነው። እሺ ግቢ ውስጥ ነው የምታሳድሪው? አዎ ግቢ ነው አሳደረው። እና ይሄ ማለት ግቢው ከቶ ገብቶ የሚወስድ ሰው አለ ማለት ነው? እኔ ብትወዶ ነገር አይገባኝ ሌላ ነገር በምኩ ነገር አይገባኝ። አዎ ማለት ከዚህ አንፃር እንግዲህ ግቢያት አይቆለፍም፣ ቁልፍ የለውም። እንዳየው ነው ግቢያት እንደናፈማቸውም እኔ አሁን ምንም ሊገባኝ አልቻሉም። እንግዲህ አላት እኔ አልኩ ቅድም አልኩ እነሱ ዘሩ እንዳለ የናጠጡ ሀብታሞች ናቸው። ደህና ኑሮ ናቸው። ከእኔ ከድሃ ጎሮ ምን ይበቃቸዋል? ምን ጎሎባችሁ ለምን ይስጋሉ? እንግዲህ ነገር ያለው በጣም በትልቅ ሆቴል ባለቤት ናቸው። እንግዲህ እንዴት አድርጌ እነሱ ሌላ ሰው ነው እንዳልን ግራ ገባኝ እኮ ግቢ በዚህ ግቢ ባለቤቶች ሀብታም ናቸው ነው በጣም ባለ ሀብት ናት። እንደዛ ከሆነ አሁን እያየው ነው ግቢያችን የታጠረ ነው፣ ቁልፍ አለው። እንግዲህ በዚህ ልክ ተደጋግሞ እንደዚህ ሲሰረቅ እነሱ የሚሉት ነገር የለም? ሌላስ የሚተረክ ነገር እስካሁን ከግቢው ምን አለው? ምን የሚተረክ ነገር የለም። እንግዲህ ጠይቃቸውም አላየንም። አንዱ ገብቶ ወስዶ ነው የሚሉኝ። የት ሄዳለህ? ከዚህ ግቢ የት ሄዳለህ? የሆነ ቦታ ሆነ ነው የሚሉኝ። መቼ መርፌ አይደለ እንስሳ ነው ይታያል። ትልቅ መርፌ ቢሆን እሺ፣ የሆነ ቦታ ላይ የሆነች ነገር ተርፌ ነገር ጥሩሽ ትልቅ እንስሳ ነው። እንዴት የሆነ ቦታ ላይ ሆኖ ነው ይባላል? ግቢ ውስጥ ልጅ ያጣሁትን እንደዛ ነው የሚሉት ነው። እሺ ምን ማለት ነው? የሆነ ወደ እቃ አይደለም አይደለ? አያም ሆነ በረብ የሆነ ዝም ብለሽ የሆነ ቦታ ሆኗል የምትይው አይደለም? እንዴት እንደተኛው ይለኝ ማለት ትንሽ እኮ እንዴት የሆነ ግራ ስለሚያስታባኝ ነው ይሄ ነገር እየጠየኩሽ አለሁት። ታዲያ ታባኝ እኮ ምን ደውል ታጣሩ የኔ ማጣራት የተለማጣር ተነግራችሁኛል። አሁን እነሱ የሆነ ቦታ ሆኖ ነው ሊነጉስ የሚሉሽ ነገር ይሄንን ነው ማለት ነው። የሆነ ቦታ ነው ወይ ወጥቶ ነው የሚሆነው ነው እንጂ አንድ ቀን እዚህ ገብቷል አይተናል የሚለኝ በደቂቃ ልዩነት አልኩ እኮ እኔ ገብቼ ቤቱ አትቤ ደቂቃ በኋላ በጣም ማጣበት ጊዜ አለ። ግራ ገባኝ። ይህ ምንድን ነው? ምን ተፈጥሮ ነው? ምን ተልኮብኝ ህይወት የምትቆጥል እንዳልድሜ ቆይ አሁን አከራዮት ያልሽኝ አሁን ሆቴል ላይ እንደሚሰሩ እየነገርሽኝ ነበረ። አሁን ሙሉ ስራቸውን እዛ ላይ ነው የሚያደርጉት? አዎ ሙሉ ሆቴል ነው የሚሰሩት። ሁለቱም አልሆነም ዘጋ ትልቅ ሆቴል ያለ ሁለቱም ማለት ዋድመን ሰዎች የሆነ እኔ አላውቅም ፍንፍኛሉ አቶ ምናቶ ማይገባክም እንዲ ፍንፍኛ በ እንደው ማይገባክ ሰው አለ አይደለ? ነገረ ስራው ግራ የሆነ ሰው እንደዚህ እንደው ሰዎች ናቸው።
የሆነች ነገር ሹልክልክልክልክ ያሉ ታቲ በዚህ ርምጥቅ ያለ ሰው ምናቸውም ግልጽ አይደለም። ከስንት አንዴ ነው አግኝተህ እንደምጠይቃቸው ብታወራቸው ግን ይበልች ሊመመልስ አይደለህ ወረክ ወይንች እዳ ውስጥ ገባሁ ኮኒ ወደዛች። ቆይ ምን ያህል ቆየሽ አንቺ የእነሱን ቤት ከተረንቲሽ መኖር ከጀመርሽ? እንዲህ ናዚሩ ካለው በቅርብ ጊዜ ወዲህ ነው ወደዚህኛው ቤት የቀየርኩት ብያሃል እንጂ በፊት ላይ የምኖርበት ሰላም ነበር። ሰላም ያላስማማን የከብቶች መብዛት ነው እንጂ ሰላም ያለው ኑሮ ነበር የምኖረው እኔ በፊት የምኖርበት። ከብቶቼ እንኳን እንደዚህ ሊጠፉ አካባቢዎቼ አብልተው አጠጥተውልኝ ነው። ባልኖር እንኳን ቀድሞ እየገቡ አብልተው ነው ታርተውልኝ ነው ውሃ ጠጥተውት ነው። ምን ያህል ከብቶች ነበሩሽ? አንድ 10 በዚህ ልክ በብዛት ካከራይ ነበር ማለት ነው? አዎ አሁን ላይ መተዳደሪያ አሁን ላይ ምን አለኝ ብለህ ነው ባዶዬን ቀረው ማለት? ባዶዬን አጨጭቤ ቀረው። ነገርኩህ እኮ ቅድም አንድ ቢጠንቀኝ እኮ ነው ባዶ ስቀር እኮ ነው የደወልኩ ማለት አፍሩ ሙሉ ለብለም የተነሳሁበትን ያውቃለሁ። የለም አንድ ከብት የለም። ምን ብዬ ሰው ልጠይቅ? ምን ብዬ እያትገቡ ብዬ ሆኖ እንዳልሄድ በሽታ አልገባ እንደው ሸጬ ነው እንዳልሄድ አንድ ነገር አላረኩ ለራሴ በምን አስተውሎ እንዳልል ሰው አያምን። ምን ብዬ ከየት ላምጣ? ቤተሰቤንስ ምን ልበል? በጣም ከባድ ነገር ነው። በምን ያህል ጊዜ ውስጥ ነው ይሄን ያህል የጠፋብሽ ማለት ነው? ትሎች ቅርብ ጊዜዎች ውስጥ ነው ነገር ያለው። እዚህ ግቢ ከገባሁ ሰዓት ጀምሮ ነው መጥፋት። ምን ያህል ጊዜ ሆነሽ እስኪ እዚህ ግቢ ከገባሽ? አንድ 6 ወር 7 ወር ይሆነኛል። እና በዚህ 6 ወር 7 ወር ይሄን ያህል 10 ከብት እስኪጠፋብሽ ድረስ ሁለቱም የመጨረሻዎቹ በተከታታይ ከሆነ በሁለት ቀን ልዩነት አለ ማለት ቤት ተኝቼ እንዴት እንዳመጣሁት ነው ያውቃለሁ። እንዴት እንደመጣ አይዞሽን ለሁሉም ነገር እግዚአብሔር ያውቃል አይደል? አንድ ከነገርሽኝ አንጻር በጣም ጥያቄ አእምሮ ላይ እየፈጠረ ያለው የፈረስ ጭንቅላት አገኘሁ ያልሽኝ እኔ ነገሮች ሲደጋገሙ ቢፊደረው ያንንም ነገር ካየሁ በኋላ ነው እናንተ ጋር ምን እንድደውል ያደረገኝ። ያን ነገር ማየት ያ ነገር መሆኑ ነው እናንተ ጋር እንድደውል ያደረገኝ ማለት ከዚህ አንጻር የጠረጠርሽ ወይም ደግሞ ይሄ ይሆናል ብለሽ አሰብሽው ነገር አለ ማለት የፈረስ ጭንቅላት ግቢ ውስጥ ማየት ማለት ቀላል ነገር አለ? እኔ አላውቅም ምን አድርገውት እንደሆነ እግዚአብሔር ይወቀው። እኔ አላውቅም ምን አድርገውት ምን ውስጥ ክትቶት ይሆን አላውቅም። ጭንቅላቱን እሱ እንደው በአጋጣሚ ነው እኔ ድንገት እንጂ እንደው ማለት ከአንቺ ፈረሶች መካከል ጭንቅላቱን ነንከው የኔን ነው የሚመስለው እንግዲህ ይሆን እና ይሄንን ለመጠየቅ ምንድነው ከዚህ የሚሰራው ይሄ ጭንቅላት ብለሽ እንዲህ ለመጠየቅ ምንም አላረግሽም? ይሄ ማለት በጣም ከባድ ነገር ባገኝ እኮ ነው የምጠይቀው። የት አግኝቻቸው ተሰም ታንዴ አግኝቼ በጠይቃቸው አላየንም ብለው መልሶ ነው የሚወጡት። አንቺም እንደነገርሽኝ ህይወትሽ እየተበላሸ ነው። ስራሽ ተበላሽቶብሻል። ያለሽ ሙሉ ነገር እየተበላሸብሽ ነው አይደለ? 10 ከብቶች ነበሩሽ፣ አሁን ባዶ እጅሽን ነው ያለሽው። እና እንደዚህ ሲሆን ይሄ ነገር እኮ ወይ ወደ ፖሊስም ለማድረግ ለአካባቢ ሰዎችንም ለማድረግ በቂ ነገር ይመተኛል። ምርመራ በደንብ ይደረግ። ማን እሺ ብሎ መረመራ በሆንታት ብላይት ነው ገንዘብ ይፈልጋል። ከየት ላምጣ እኔ ገንዘብ የለኝ። ለቤተሰቦቼ ህይወት ለመቀየር ደፋ ቀና እምለው እንጂ እኔ ምንም አይደለም። በእውነት ነው የምልህ። ከየት አምጥቼ እና እኔ በከስ ማን ተሰሚነት አለው? ተይኝስ ራሪ በከት ማለት አሁን እኮ ትንሽ ማለት ላይ ያጋባሽኝ ነው ያለሽው። ከፈት ሚሰማኛ አቤት አልኩ። ሚሰማኛ ተፈሮጣ አየው የሚለኝ ጠፋ። ምን ማስረጃ አለ ስለመጥፋታቸው ስለመሰረቃቸው ነው የሚለኝ። ሁሉም ያንቺ ከብት ነው እንደ ይባላል። በማያልፍ መልታት ምን ላርግታል? ቢቀንቀኝ ቢቸግረኝ እናንተ ጋር የደወልኩት ስንት ነገር ሞክሬ ያየሽውን ጭንቅላት ይህንን ነገር እኮ እንደ አንድ ነበር አይደለ? የሆነ ነገር ጉድበራ እንዲደረግ ለማድረግ በምን ሰዓት ዞር ለዞር ትለለም ምን አድርጌ ከየት አምጥቼ ላያት አህዮ ዳብቼ ቤት ወጣ ድጋሚ የለም። ማስረጃ ምንትን ለማለት እኮ እዛ ቦታ ላይ ሲጠብቅክ ነው ወይሰጥሎ ይመጣ ሰው ሲኖር ነው ማስረጃ ሰው በመጣት ይዘው በምን ማስረጃ ላቲ ማለት ይሄ ነገር እንዴት እንደዚህ ሊሆን ይችላል? ምን ግራ ገባኝ። ለተር ነው ነገር
ያርገት የተገባበረ ነገር አለ። እኔም ግልጽ ያልሆነልኝ እንደው አንዳች ነገር አለ። ምን እንደሆነ እኔም አላውቅም እንጂ አንዳች የተሸፋፈነች ነገር አለች። አንዳች የሚሰራት ድብቅ የሆነች ነገር አለች እንጂ የሰው ልጅ ያለችነት ሽፍንፍን እንትን አይልም። ግራ የገባው ነገር የሆነች ነገር የሚሰራት ምን እንደሆነ እኔም አላውቅም። እግዚአብሔር ይወቀው። አላውቅም። እንደው ጠዋት ገቡ ድብቅ ብለው ነው ወጡ ድብቅ ብለው ነው። በቃል ላይ ብታያቸው ግጥን ብሎ ቤታቸው ግብት ብሎ ዝግት በስርዓቱ ራሱ እነሱ ማግኘት እንደው አይነት ነው። በስርዓት ጠረንዶት የሚመጣ ሰው እንደዚህ ዘመድ የምታውቂው ሲመላለስ የምታየው ሰው አለ? እኔ ሶስት ይመጣ ቤታቸው ይቻላል እንግዲህ ካሁን እንደው በምን ሰዓታቸው ይወጣል? ለምን ሶስት ይመጣ ማይቻል አላውቅም። ምን ነው ገጥሞኝ አያውቅም። እኔ እስካሁን ድረስ እንግዲህ ባባቱ ምንም የተለየ ሰው መጥቶ አይቻል አላውቅም። ሁለቱ ናቸው። ከሁለቱ ቤታቸው አይደለም። እኛ እንኳን ቤት ኪራይ ስንሰጥ ውጭ ላይ ነን። ቤታቸው እንድንገባ አትፈልግም። ውጭ ላይ ነው። እሱም ሆነ ቤታቸው እንድንገባ አይፈልግም። ውጭ ላይ ነው የሚቀበሉ። በምን ታውቀዋለህ? አሁን ማለት ይሄ ነገር በጣም ግራ የሚያጋባ ነገር ነው። አዲስም ነው ማለት እኔ ከዚህ በፊት ብዙ ነገሮችን ለመፍታት ሄጃለሁ። ብዙ ችግሮችን በብዙ መንገድ እና ይሄኛው ነገር ግን ትንሽ እኔ ከለመድኳቸው እና ካየኋቸው ነገሮች በጣም ግር የሚያሰኙ ነገሮች ናቸው። በዚህ ልክ እንግዲህ አንቺም ይህን ያህል የለፋሽባቸውን መተዳደሪያሽ የሆኑትን ከብቶች እንደዚህ ስታቂ በጣም ግራ የሚያጋባ ነው። እና አንድ ደግሞ ያልሽ ነገር አለ ማለት ይህንን ነገር ታዲያ ከከተማው ህዝብ ጤንነት ጋር ምን ያገናኘዋል? የከተማው ሰው ችግር ላይ ነው ብለሽ ነበር። እንግዲህ መቼም ወስዶ ቤት የፈረስ ጭንቅላት ካየች ፈረሱን እንዲያረጉት ጭንቅላት ሊቀምጠው ነገሮቹ ይገጣጠሙ በኋላ አንዳንድ አይደል ተገጣጠሙብኝ እንጂ እዚህ ጋር የፈረስ ጭንቅላት ፈረስ ተጠፍቶ ተደረጋን የፈረስ ጭንቅላት ካየ ምን ቢያደርጉ ነው የጭንቅላት ውስጥ ሊገኘው? አልታረደ ከብት ላይ ታረል ጭንቅላት ውስጥ ላይ አይቀመጥም። ያን ፈርቴ ነው እኔ እንደው እግዚአብሔር ይጠብቀን። እንደዛም እንዳይሆን እንደው ወስደው ለሌላ አገልግሎት ተጠቅሞባቸው ይሁን እንደዚህ አይነት ነገር ውስጥ እንደሆኑ ባልሆነ ብዬ ነው የተመኘዋለሁ። በእውነት ነው የምልህ እንደው እንደዚህ እንዳይሆን ነው እኔ ጸሎቴም እንጂ እኔ ጥርጣሬያት እንደዚህ ተደጋጋሚ ትሆንብኝ በቃ እንደዚህ አይነት ነገር ጥርጣሬ ስላለብኝ እንግዲህ እንደዚህ ከሆነ እኛም ይህንን ነገር ለማጣራት ምንችለውን ሁሉ ነገር እናደርጋለን። በምንችለው ሁሉ ምርመራ እንሄድበታለን። ያለውን ነገር ደግሞ አንቺም ሌላ ፍንጭ የምታገኝ ከሆነ እኛን ለምርመራችን የሚያግዘን ነገር ሁሌም ደውይልን ትችያለሽ። እንግዲህ ያሉ ምንም ህይወት ይቀጥላል አይደለ? የሰው ልጅ በህይወቱ ውስጥ ስንት ውጣ ውረድ አለው። ይከስራል፣ ይነሳል። ይሄ ነገር ደግሞ እኛም በምንችለው ነገር ይህንን ነገር ምንድን ነው አንቺም በዚህ ልክ የለፋሽባቸውን ሀብት ንብረትሽን፣ መተዳደሪያሽን፣ ቤተሰብሽን የምትወሪበትን ነገር እንድታቂ ያደረገሽ የሚለውን በደንብ አጣራለሁ። አይዞሽ፣ ምንም ተስፋ መቁረጥ አይገባሽም። እሺ አይዞሽ። እንግዲህ ክቡራን ተመልካቾቻችን የእህታችንን ታሪክ እንደሰማችሁት በጣም የሚያሳዝን ነው። እንግዲህ በዚህ ልክ ሰው ከክፍለ ሀገር ወጥቶ ቤተሰቤን ልርዳ፣ ቤተሰቤን ልለውጥ፣ ደካማ ቤተሰቦቼን ላስተዳድራቸው፣ ላኑራቸው ብሎ በዚህ ልክ እየለፋ ባልተጠበቀና ባልታወቀ መንገድ ደግሞ እንደዚህ ህይወት ላይ ደግሞ ጫና የሚፈጠር ህይወትን እንዲቆም ያልካተበ ነገር እንደዚህ ሲመጣ ደግሞ በጣም ህይወትን ያናጋልና ያው እህታችን አይዞሽ፣ እኛም በምንችለው ሁላ ከጎንሽ ነን፣ እናግዝሻለን። እናንተም ደግሞ ከዚህ ነገር ብዙ ነገር ትማራላችሁ። ምንድነው ያጋጠማት? ከዚህ አንጻር እንዴት ነው ይሄ ነገር በዚህ ሊያጋጥማት ይችላል የሚለውን በደንብ ያለውን ነገር ምርመራ እናደርጋለን። በሰፈር ሰዎችም ዙሪያ ሁሉንም ነገር አጣርተን ደግሞ ወደ እናንተ የምናደርግ ይሆናል። እንግዲህ አብራችሁን ሁኑ እንላለን። ከኔ ጋር ሁኑ። እንግዲህ እንደምን አላችሁ ክቡራን ተመልካቾቻችን። ባለፈው የእህታችንን ህይወት ወደ እናንተ አድርሰን በነበረው እህታችን ህይወቷ እንደተበላሸባት ብዙ ችግር ላይ እንዳለች ወደ እናንተ ባደረስነው ቪዲዮ አይታችኋል። እንግዲህ በጣም በከባድ ሁኔታ ላይ ነው የምትገኘው። በዚህ ደግሞ ብዙ አመት ለፍታበት ያካበተችው ንብረቶቿ፣ ከብቶቿ፣ ፈረሶቿ፣ አህያዎቿ እንግዲህ ባላወቀችው መንገድ ተሰርቀውባት ከውታ ተበላሽቶ እንደነበረ በነገረችን መሰረት ምርመራ እያደረግን ነበር። ምርመራችን ደግሞ በሰው አይምሮ ለማመን የሚከብዱ ነገሮችን ልንደርስበት
ችለናል ማለት ነው። ይህም ደግሞ ምንድን ነው አሁን ላይ በጣም ለማመን በሚከብዱ ሁኔታ በምግብ ቤት ዙሪያ በሆቴሎች ዙሪያ እየተደረጉ ያሉ አጸያፊ ነገሮች በጣም የሚከብዱ ናቸው እና ከዚህም አንጻር እሷም አከራዮቼ የሆቴል ቤት ባለቤቶች ናቸው ብላ ያንንም የፈረስ ጭንቅላት አገኘው ብላ በነገረች መሰረት ጥልቅ ምርመራ በማድረግ እንግዲህ የተወሰኑ ቀናትን በወሰደ ምርመራ ሰዎቻችንን በየቦታ አሰራይተን ባደረግነው ምርመራ በጣም ከባድ ሁኔታ ልንደርስበት ችለናል ማለት ነው። ለዚህም ደግሞ ወደዛ ወደ ቤታቸው ሄደን እነሱን ለማናገር ወስነናል። ለዚህም ደግሞ ሰዎቻችንን በየቦታው እንዳስቀምጥ ነው እነሱንም ቤት ልናገኝ እንደምንችል ደርሰንበታል ማለት ነው። አሁን ወደ እነዛ ሄደን ያለውን ወደ እናንተ የምናደርስ ይሆናል። ከኔ ጋር እንግዲህ ቤቱ ጋር ደርሰናል። ሶም ቤት እንዳለ እንግዲህ ሰዎቻችን በምርመራቸው ደርሶበታል። አቤት ሰላም ነው? አይ እንዴት ነህ? ሰላም ነው አቶ ጥላሁን? አዎ እንዴት ነህ? ሰላም ነው? ምንድን ነው እንዲህ ለስራ ፈልጌት ነው። ምን ስራ? ለስራ አይደለም። ምን አይነት ስራ? ምንድን ነው ካሜራው? ማነህ እናንተ? ከረጋታ ነው ተገልከና ማነህ እንዴ? ውጣ መጀመሪያ ቤት መግባት አይቻልም ማለት አይቻልም። ቤት ዲያውራኛ የፈለከው ነገር አይ ንገርኩህ ቁጥ ብለን እናውራን በበቀው ነገር ንገረኝ። ምንድን ነው ፈለግ እንዴ? አትፋኛ ምንድን ነው? በለም ከይ ተረጋጋ። ምንድን ነው ማናቱ? ምን ሆናችሁ ነው? ተረጋጋ እያልኩኝ ያሰብ ምንድን ነው የምረጋጋው? ስለሌ ይሄ ምንድን ነው ማውጣርከው? ካሜራው ምንድን ነው? ለምትራ ነው የምትራ ነው የምታወራው? እንደምትይኩ ነው ለደምትራ ዶሮኝ ምንድን ነው? እኔ ቅርብ ነው ከውጭ ሀገር ወደ ሀገር የገባሁትና እና ካሜራው ምን አፈልግ? ለምንድን ነው? አዳምጠኝና እነግርሃለሁ። ችግር የለውም አትፍራ። ይሄ ካሜራ ነው። እኔ ልንገርህ ለ3 ወራት ያክል ከአንተ ጋር ቋሚ ስራ ለመስራት ነው የኬትሪንግ አገልግሎት እንድታቀርብልኝ ልንገርህና ታዳ እኔ እንግዲህ እንደነገርኩ ከውጭ ሀገር ነው ቅርብ ሀገር የገባሁትና ሀገሬ ላይ ለ3 ወራት የሚቆይ ትልቅ ስልጠና ለወጣቶች ልሰጥ ነው ያሰብኩት። በዚህም ላይ ደግሞ ቋሚ ለ3 ወር የሚቆይ ነው። በዛም ላይ ምግብ የተለያዩ ነገሮችን የሚያቀርብልኝ ሰው እየፈለግኩ ነውና እንደዛም ታጣራ ያው ያንተና የባለቤት በዚህ ነገር ላይ በጣም እየሰራችሁ እንዳላችሁ ስለሰማሁኝ ነው አንተን መሪጬ ወደዚህ የመጣሁት አንተንም ለማናገርና ያው እኔ የምከፍልህ በዶላር ነው የምከፍልህ። ስለዚህ እኮ ማናሳይ ቤት እዚህ እንደምኖርና ምን ራይት ማን ነገር እንደዚህ አይነት ስራ እንደምሰራ ምን ነገር ማለት አንተ የትልቅ ኦፊ ባለቤት አይደለ እንዴ? እኮ እንደዚህ አይነት መረጃ ስታጠራ የነገረ ሰው እኮ ምን ነገር አለብህ እኮ ማናሳይቶ መጣ እዚህ እንዴ? ይሄ እኮ ስራ ቦታ አይደለም። ስራ ቦታ መጣም እንደ ከመጣ ይሄ ካሜራ ተሸክመ ምናምን ሰው የመጣው ለምንድን ነው? አይ እኔ ተጠቁሜ ነው የመጣሁት እንደነገርኩ። ያው እኮ የጠቆመህ ማን ነው? እዚህ እኮ ስራ ቦታ አይደለም። እኔ የመኖሪያ ቤት እኮ ነው ወይ ዶሬል እና ምኖርበት ይሄ ያንተ መኖሪያ? አዎ ምን ነው ማለት እኔ በጣም ደምቆኝ ነበር። እሱን እዛ ታገኘዋለህ ትባል ያኔ መሰለ ሆቴል ያኔ መሰለ የተለያዩ ትላልቅ ኢቨንቶች ምግብ የሚያቀርብ ኬተሪንግ የሚያደርስ ሰውዬ እንዴ እኮ አይመለከትም። የትኛውን ቦታ አይመለከትም። ሰው እኮ ቦቱን ነው የሚኖረው። ግን ትንሽ ግራ ስላጋባ ምንድን ነው ግራ የሚገባ? መኖር አልችልም እንደዚህ አይነት ቤት መኖር አልችልም ማለት ሳይሆን እንግዲህ ያኔ መሰለ ሆቴል አለ ከተማው ላይ አለ የተባልክ ኬተሪንግ ነው የምትሰራው። ከአንተ ከስተመር የማይጠቀም ሰው ለምንም እንግዲህ እዚህ ሳልኖር ራሱ ትናንተ ብዙ አቅ ነበር። እዚህም ስመጣ ደግሞ እንግዲህ ለ3 ወራት እንደነገርኩ ሀገሬ ላይ ልቆይ ሳስብ ከመራጭ ምርጫ አድርጌ ሰዎች የሚጠቆሙኝ አንተን ነው እና በዚህ ልክ እንደዚህ አይነት እኔ በቃ የሆነ እና ምን አይነት ቤት ነበር የጠበቀው? ያው ያኑ መሰለ ሆቴል ያለው ሰው ያኔ መሰለ የስራ ቦታ እኮ ነው። የስራ ቦታና መኖሪያ እኮ ይለያያል። ማን ነው ይለያያል? መኖሪያ ቤትም በዛ ልክ ያኔ መሰለ ማለት ኢንተርናሽናል ሆቴል ነው ያለ አይደል? እና ይኖረኛ ኢራኛ እኔ ብዙ ቦታ ነው ያለኝ። ሲጀምር ሌላ ቦታ እኮ መኖሪያ ቤት አለኝ። እዚህም መኖር እችላለሁ። ይሄ ምንድን ነው ታዲያ? ያኔ አንተን መሰለ ኢንተርናሽናል ባለሀብት የምታክል ቤት ውስጥ እንዴት ነው የሚኖረው? ያው ብቻ አይደለም ያለኝ። ገባኝ እኮ ሌላም ታለች ብሉ እንዳለ እኮ አውቃለሁ። እንዴት ነው እዚህ ውስጥ የምትኖረው? በጣም ማር አንተ መኖርና በቃ ምንም እኮ አይመለከትም። አሁን እኮ የመጣበት ነገር ምንድን ነው? ጠይቅ። ወደ ጉዳይ ልመለስሽ። ትልቁ ነገር እሱ ስለሆነ ትንሽ ግራ ስላጋባኝ ነው። የምን ግራ ይገባል? ላይ መተለ እኔ ሰዎች ሲነጉኝ እዛ ታገኘዋለህ። ገባም እኮ አንተ አይደለም አዳምጠኛ። እዛ ታገኘዋለህ ሰዎች ሲሉ እኔ ያሰብኩት በቃ ወይ ስቶሪ ነገር ወይ ዕቃ ማከማቻ ቦታ እንደዚህ
ነገሮችን ስቶር የምታደርግበት ነው የመሰለኝ እንጂ እንደዚህ ሶፋ ምናምን አልጠበቅኩም። እኔ የተደረደረ መጋዘን እንደዚህ ነው ያሰብኩት። ማግኛ ወደዚህ ስመጣና ሌላ ቤት ነበር ነገሩ ስመጣ አይደለም እሱማ እዛ ታገኘዋለህ፣ ያው እዛ ልታወራው ትችላለህ ብሎኝ ነው የመጣሁት። ግን ያው አይ ችግር የለውም በቃ ያው አንተ አምነው ተቀብለህ የምትኖር ከሆነ ነው ችግር የለውም። እንዴ እኮ ይቆ አይመለከትም። አንተም እኔ ሲጀመር አላወቅኳችሁም እኮ ለምን እንደመጣችሁ ራሱ ምንም ግራ አልገባኝም እኮ እየነገርኩ ነው እየሰማኸኝ ነው አይደለ? እሱም እኔ ለትልቅ ስራ ነው ከአንተ ድርጅት ጋር ትልቅ ስራ መስራት ፈልግ እኮ ምንድን ነው የምትሰራው አልኩህ። እኔ አሁን በዚህ ሀገር ላይ ታይቶም የማይታወቅ ትልቅ የስልጠና ፕሮግራም እያዘጋጀው ነው ለሀገሬ ወጣቶች። ያ ስልጠና ደግሞ ለ3 ወራት ይቆያል። በዚህ ስልጠና ላይ ደግሞ አንተ በኬተሪንግ ከኔ ጋር እንድንሰራ ፈልጋለሁ። ብዙ ነገሮችን ሁሉንም አስፈላጊ ከሆነ ሁሉንም ከውሃ አቅርቦት ጀምሮ ሁሉንም ትይዛለህ። አስፈላጊውን እኔ ብዙም እዚህ ሀገር ላይ የምተናምራቸው ሰዎች ስላሌሉ ሙሉውን ካያስክልኝ ደስ ይለኛል። ከዲኮርም ጀምሮ ማኔጅ ልታደርግልኝ የምችል ከሆነ ሰው መድበህ ደስ ይለኛል። ለዚህም ነው አንተን ላናገር የመጣሁት። በዶላር ነው የምከፍልህ ማለት አንተ ልከፍለኝ እኔ ብር አጥቼ ማለት እኔ የሚከፍለኝ አጥቼ ነው ወይስ ልክፈለው ወይስ አንተ ነው የምከፍለኝ? አይደለም እኔ እኮ እየሰራ እያልኩ እኔ ስንት ቦታ ነው የምሰራው? ቆይ እኔ እኮ ብዙ ቦታ ነው ያለኝ። ይሄ ብቻ እኮ አይደለም ያለው ለሱን አሁንም እኮ ስራ ነው ያመጣሁልህ። ምን ማለት ነው? እኔ የምን ስራ ነው የምታወራው? የኔ ስራ እኮ ትልቅ ስራ ነው እኮ። እኔ በዶላር የሚንቀሳቀስ ስራዎች ከውጭ እኮ አለኝ። የተለያዩ ሆቴል እኮ አውቃለሁ እኮ። ግን ሆቴልን አንተ የምትሰራው ኬተሪንግ ስራ አገልግሎት ታውቃለች አይደል? እንፈታለን ነው። ስለዚህ ያንን ፈልጌ ነው ያልኩህ። አንተ እኮ ልፈልግ እኮ ነው ያልኩኝ። እኔ ልፈልግና ስራ ከሰራ እንጂ አንተ ከፍለኝ እኮ መስራት አትችልም ማለት እኔ አይደለም። እንዴት ለምሰራው ያለኝ ሰው ነኝ። ያልተረዳኝ ነገር አለ። እንዴት መሰለህ ማለት አሁን ይሄ እዚህ ነገር ላይ አገልግሎት እንድትሰጠኝ እፈልጋለሁ። እኔም በአገልግሎት ላይ ከካምፓኒ እከፍላለሁ እኮ። ምንድን ነው የፈለግከው እንዴ? እኔ እኮ ግራ ገባኝ። ምንድን ነው የፈለግከው? አሁን ብር ፈልገህ ነው አይደለም? ከአንተ የምፈልገው አገልግሎቱን ነው። ይህንን እኔ ብር አለኝ። እኔ ስንት ዓመት ውጭ የለፋሁት ያንን ሀሳቤ አገልግሎት አያዳምጠኝ። ሰራተኛ ፈልገህ ነው ከኔ ወይስ ምንድን ነው? አገልግሎቱን እንድትሰጠኝ አቅርቦት እንድታደርግልኝ። እሺ ከዛስ? እሺ ከዛ በፊት የምፈልገው ግን ያው እንዳልኩ ያው ለ3 ወራት ያክል ነው። ደረጃውን የጠበቁ አቅርቦቶችን ነው የምፈልገው። ሁሉም ነገር ከተሻለ የውጪ አይነት ቴስት ያላቸው ምግቦችን ነው የምፈልገው። ያው ወጣቶችም ህይወትን በደንብ ጥሩ ጊዜ እንዲያሳልፉ ስለምፈልግ ካምፕ አድርገው ነው እኔ ጋር የሚቆዩት እና ለዚህ 3 ወር ለዛ ነው የፈለግኩት። ካምፕ አድርገው ይቆያሉ እኔ ጋር። ለዛም ደግሞ አስፈላጊ የሆነ አቅርቦት በካምፓኒ በኩል ለእኔ ተሰጠኛለህ። ግን ከዛ በፊት እኔ እናንተ መሀል ትልቅ አግሪመንት መፈቀድ ስላለበት ስለ ስራ አንዳንድ ነገሮችን ብትነግረኝ ደስ ይለኛል። ስለ ማለት አሁን የምሰራው ስራ ነው። እሱማ እችላለሁ እኮ መናገር እኮ መብቴ ነው። ግን አንተ ምን ለምፈልገው ብለህ እንደነገርኩ እኔ አሁን ኢንተርናሽናል ስራዎችን ነው የምሰራው። በቅርብ ነው አሁን ሳምንት አልሞላኝም ከመጣሁም። አሁን እዛ አገር ካሉት ኢትዮጵያውያን ጋር ተባብረን ነው አገራችን ላይ ፈንድ እያደረገን ያለው ነው። ይሄኛውንም ካሉን ከዛ በደንብ ስለሚለቀቅ ሪፖርት እያደረኩኝ መሄድ ስላለብኝ ነው ያለውን ነገር። በቀጣይ ደግሞ አንተም እንግዲህ እየነገርከኝ ነው ኢንተርናሽናል ስራዎች እንደምሰራ እና አብረን ደግሞ ብዙ ስራዎችን መስራት ስለምንችል እኮ ያለዚህ ካሜራ ምናምን መናገር አትችልም ወይ ምንድን ነው? ካሜራው እንዴት መተለ ያው ይሄ አሁን የዳያስፖራው ማህበረሰብ ከሶሻል ሚዲያ ጋር በደንብ ተላምዷል። ሁሉንም የሚያስቡት ከዚህ አንጻር ስለሆነ ያው ለእነሱም የኔ እናንተ ወረቀት ላይ ከምናደርገው በላይ ይህንን አግሪመንታችንን የምንወያየውን አውቃለሁ እኮ። እኔ እኮ ብዙ ኢንተርቪው አድርጌያለሁ፣ ግን አንተ እኮ ተለየብኝ። አንተ አሁን ማታርገው ሁሉ ተስበን ይወጣው ለምንድን ነው? ያው አንተ ታውቃለህ እንግዲህ እኮ አንተ እኮ ታዋቂ ሰው ነህ በዚህ ቢዝነስ ላይ እኮ። ለዛም ነው እኔ አሁን አንተን ነገርኩህ። አሁን እዚህ ሀገር መጥቼ ሰምቼ አይደለም ተጠቁሜ አይደለም፣ እዛም ሆኜ ስለ አንተ መረጃዎችን አለኝ። በጣም ትልቅ ኢቨንቶች ላይ ፕሮግራም፣ የተለያዩ ነገሮችን አንተ ኬተሪንግ ሙሉ የተማውን አንተ ተቆጣጥረህ እንዳለ እኮ ነው ያውቃለሁ። ለዚህም ነው ምንድነው አሁን ደግሞ እንቅስቃሴውን ታውቃለህ። ትንሽ የተለያዩ አየር ወለድ በሽታዎች አሉ። ራስህንም መጠበቅ አለብህ። እንግዲህ ከውጭ ስትመጣ ደግሞ ለሀገር ሰውን ጥንቃቄ ለማድረግ ማስክ እንግዲህ ለራስህ ከጎን ላለውም ሰው ነው አይደል? እንደዚህ ነው ራስን ፕሮቴክት ለማድረግ ያክል። ካሜራ ደግሞ እዛ ያለው ኮሚኒቲ ይህንን ቪዲዮ መመልከት ስላለበት ነው እንጂ ለሌላ አይደለም።